እርፍ እሰይ እሰይ እርፍ። ይሄንን ነው ያልኩት እኔ ስጠብቀው የነበረው ሳልመው የነበረው እንግዲህ እኔም የደከምኩበት ብዙ ጊዜ የደከምኩበት እንግዲህ ይሄ ነው እየተቋጨልኝ ይገኛል። አብርሃም ታደሰ ለአንተ ቃላት የለኝም። ሄርሜልዬ የኔ ጀግና የሴት ጀግና ብዬሻለሁ። አንቺ ጀግና ሴት ነሽ። አብርሃም ታደሰ ትለያለህ። እውነቱን ሀቂቀትን ለመናገር ማለት ነው እና ትለያላችሁ የኔ ቆንጆዎች። አላህ ይጠብቃችሁ ማለት ነው። ባላችሁበት ቦታ ንገሽ የኔ እናት፣ ንግስ በያንችም ንግስ 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 በሚዲያው ማለት ነው። የኔ ጀግና የኔ አንበሳ። ከጭቅጭቅ ፍቅር ይሻላል የኔ ማር። ጭቅጭቅ ምንም ቤት አይሰራም፣ የሚያመጣው ነገር የለም። እናንተ ትላልቅ ሰዎች በታደሙበት እስከዋቸው እንዴ! እኔ እኮ ብያለሁ። እኔ ይሄንን ነው ያልኩት፣ ይሄንን ነገር ነው ያልኩት። እኔ ይሄንን ነገር ነው ስልስል የነበረው ማለት እንግዲህ ጥምቀት ነው እንግዲህ። በጥምቀቱ እንግዲህ ያው እንኳን ደህና ደረሳችሁ እያሉ እንግዲህ ይገኛሉ። የእነሱ አመት ባላቸው ነው እንግዲህ ፏ ድምቅ ብለው እንግዲህ በዚህ መልኩ እንግዲህ በዚህ ሁኔታ እንግዲህ እንደምታዋቸው እንግዲህ ፏ ብልጭ ብለው ወይም ጭቅጭቅ ቤት አይሰራም ያለችው ሄርሜልዬ ለዚህ ነው። ገባችሁ አይደለ? ስለዚህ ሄርሜልዬ ትለያለሽ። ይመርባችሁ ድምቅ። የወደፊቶቹ ሙሽሮች የወደፊቶች እንትን ያኔ የቀለበት ስራ ይካሄዳል። ገና ብዙ ነገር ገና ምን አይታችሁ ይሳባል ወደፊት። እኛ ወደፊት ነው ሄርሜላን ይዘን አብርሃምን ይዘን ወደፊት ነው። ስለዚህ እንኳን ደስ አላችሁ። በጣም ደስ ያለኝ እኔ ዛሬ ምስጥ ነው ያልኩትኝ። እንግዲህ ያው ቪዲዮን እንዳያችሁት ነው። በጣም ነው ደስ የሚለው። ኃይለኝነት ክፋት ቤት አይሰራም። ይሄ የታወቀ ነው። ጭቅጭቅ ቤት አይሰራም፣ ያፈርሳል እንጂ ማለት ነው። ስለዚህ ሄርሜላ ደግሞ ባይዘዊ ትለያለች። በጣም ጀግና እህታችን ናት። በጣም ቆንጆ እህታችን ናት እና ስለዚህ በርችልን እህት አለም። እንወድሻለን፣ እናከብርሻለን። ሁላችንም ተጎንሽ ነን። ዛሬም እናበረታታሻለን፣ ነገም ዛሬም ትነግሻለሽ ማለት ነው። አዎ። ስለዚህ እኔም በዚህ መልኩ ሸብረቅረቅ እያደረግኩ ማመጣው ለአንቺ ያለ ቦታ ልዩ ስለሆነ ስለዚህ ትለያለሽ የኔ መልካም፣ የኔ ቆንጆ፣ የኔ አራዳ። በቃ እንደዚህ ነው የከቴ ልጅ። ቺስ እዛ ማዶ ያለው ጋዳ ቃጫ ቃጩ ቅጭቅጭ አጭ ቅጭቅጭ ቅጭቅጭ። እኔ እኮ ደስ ብሎኛል የምር ነው ብላችሁ ሰሞኑን በቃ ደስታ በደስታ ነው። በቃ ፊሽካ በፊሽካ ታውቃላችሁ አይደለም? ፊው እያልኩ ነው ማለት ነው። ስለዚህ ሄርሜልዬ እንግዲህ የኔ ማር አንዳንድ ሰው ግን ማለት ነው ዝም ብሎ ቢንጫጫ ያንን ሰው ያበረታዋል እንጂ ወይንም ያንን ሰው ጉልበት ይሆነዋል ወይንም ወን ይሆነዋል እንጂ ያንን ሰው ከዓላማው ከቅዱ ነቅነቅ ሊያደርገው አይችልም። ስለዚህ አንቺ ደግሞ ተፈቅረሽ ተወደሽ ስለሆነ ውደዱ ብለሽ ተከትለሽ ስላለች አፍቅሩ ብለሽ ተከትለሽ ስላለሽ አንቺ ደግሞ በጣም የተወደድሽ በራስሽ በገዛ እጅሽ የተወደድሽ የተፈቀርሽ ሴት ስለሆንሽ እድለኛ ነህ በእውነት አብርሃም። እኔ በጣም ነው የቀናሁት አብርሃም የጋሽዬ ልጅ ማለት ነው። የእውነቴን የምልክ በጣም ነው የቀናሁት አብርሃም ታደሰ። እድለኛ ነህ። ይችን የመሰለ ጽግት ያለ በመስጠቱ አላህ። እንደገና ደግሞ አንተ የጸባይ ሰናይ ነህ፣ ትዕግስተኛ ነህ እና እሷም ታድላለች፣ አንተም ታድልሃል ማለት ነው። ምክንያቱም ሁላችሁም በቃ የተረጋጋችሁ ናቸው እና በጣም ደስ የምትሉት ሄርሜልዬ እንግዲህ የኔ ማር፣ የኔ ቀንጆ፣ የኔ ቀብራራ፣ የኛ ቀብራራ፣ የኛ ንግስት ምንም ነገር እንዳይበግልሽ ወደፊት ነው እንጂ ወደኋላ የለም። አብርሃም የኔ አባት እንደው ብላ አድርግ የኔ ድም ታፈሰ ጭቅጭቅን በእውነት የኔ ድም ታፈሰ። እንዱ ደስ ያለ እንዱ አብራችሁ ስትሆኑ ያለ ደስታ ማለት እኔ ያለምኩት ይህን ስለሆነ እኔ የምፈልገው ይሄን ስለሆነ ማለት ነው። በቃ ማለት ያላ እንደው የበይ ተመልካች ያደርገን፣ ሁላችንም ደስታ በደስታ አለ ያደርገን ማለት ነው። በጣም ደስ ያለኝ በነገራችን ላይ ፍንጥዝ ነው ያልኩት፣ እንደው ፍንጥዝ። ምክንያቱም በቃ አሸናፊ ስንሆን እንግዲህ እኔ አሸንፊያለሁ ማለት ይቻላል። ጉሮሮ ደክሞኛል፣ አሞኛል፣ ደክም ያለው ሰርቻለሁ፣ ለፍቻለሁ። በቃ ይህን ነበር እንግዲህ ሳስበው ሳልሞ የነበረ። ስለዚህ አሁን ላይ ተሳክቶልኛል። እንኳንም አብራችሁ ሆናችሁ እንኳንም ደስታ በደስታ ትንሽንሽ ያላችሁልኝ። እንውድሻለን፣ እናከብርሻለን። አብርሃምዬ ድሉ ለእናንተ ይሁን ብያችኋለሁ።